በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሐምሌ 13 በዚች ቀን የሀገረ ቅፍት ኤጲስቆጶስ አባ በስድዮስ አረፈ። ይህ ቅዱስ ሰው መነኮስ በታላቅ ገድል ተጠምዶ ቅዱሳት መጻሕፍትን አጠና። ከቅዱሳት መጻሕፍት ውስጥ የዳዊት መዝሙርና የነቢያት መጻሕፍት አጥንቶ ነበር። ከነቢያትም ትንቢትም አንድ መጽሐፍ ያነብ ነበር። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባብን እስኪፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አነስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላቅ ድንቆችና ተአምራቶች አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱ ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባት አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷንም ተከተለችው። ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የረገጠችውን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ ሶስት ሰዎችን አየ። እነርሱም አንተ የእግዚአብሔር ቤተ ክርስቲያን ትመግብ ዘንድ አለህን እያሉ መክፈቻ ቁልፉን ሰጡት። ከዚህ በኋላ ቅፍጥ በሚባል ሀገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜ ጌታችን እጆቹ በመሠዊያው ላይ ሆነው ይመለከተው ነበር። መላእክቶቹም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታ ላይ በመሠዊያው ፊት እያለ መልአኩን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሠጸው፣ እንዲህም አለው። በሚያስፈራ መሠዊያ ፊት በምትቆምበት ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ መልአክ በመሠዊያው ዙሪያ በቆሙ ኪሩቤል ክንፎች ላይ እንደደረሰ አታውቅምን? ያን ጊዜ ያ ቄስ መንቀጥቀጥ ያዘ። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ይህ ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የዕረፍቱ ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸው። በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጡ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትም ከእኛ ጋር ትኖር ለዘላለም አሜን። ዳግመኛ በዚህች ቀን ከግብጽ ደቡብ ከቡድና አውራጃ ጡህ ከሚባል ሀገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውንም ሁሉ ነገረው። ከዚህም በኋላ ወደ አዴናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑ በመንኮራኩር ውስጥ በእሳት ላይ በመጣል በእሳት ባጋሉት በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩት። የራሱን ቆዳ ገፎ በራሱ ላይ የእሳት ፋም አኖሮ እግዚአብሔርም ያጽናው ነበር። ያለ ምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምን የሚጠራውን መታሰብ የሚያደርግ ሁሉ ወይም ገድለን የሚጽፈውን ሁሉ እኔ በመንግስቴ ውስጥ አስበዋለሁ፣ ኃጢአቱም እደመስሳለሁ፣ ሀገርህም እጠብቅሃለሁ። ይህ ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህ ቅዱስ በስጋው ሳለ ታላላቅ ተአምራቶችና ድንቆችን አደረገ። ወዲያውኑ በሰይፍ ራሱን ቆረጡት፣ የሰማዕትነት አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበር። ስጋውን ወስደው በመልካም ልብስ ገነዘው፣ ከሁለት አገልጋዮቹም ጋር ወደ ሀገሩ ላከው። በላይኛው ግብፅም ታላቅ የሆኑ ድንቆችና ተአምራቶችን እያሳየ
እስከ ዛሬ አለን። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ሰማዕት ይማረን ለዘላለሙ አሜን። የወደቅነትን በአፍትከ አምላክ ትታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩስ መዛኪት መንግሥተ ኃይለ ስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እምእግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአስተው ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት ወንትሐነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ዛሬም አሜን።